ክልል በመመስረት የህዝቦችን እንግልት በብዙ እጥፍ ጨምሯል ብለን እናምናለን። የብልጽግና ፓርቲ የክልል አደረጃጀት ጥያቄዎችን የመለሰው ህገ መንግስታዊ ስርዓቱን ተከትሎ ነው። ሊበራሊዝም አይዲዮሎጂን አንጠልጥለን ሶሻሊዝምን ጥለን አይደለም። ገዢው ፓርቲ አፓርታይድ ስርዓትን በፌዴራሊዝም ስም እያስቀጠለ መሆኑ የሚታወቅ ነው። ያለውን ህገ መንግስት ያከብራል፣ ያስከብራል። ህገ መንግስቱ በወረቀት ላይ የሰብአዊ መብቶችን ቢዘረዝርም በተግባር ግን መንግስት ጥሰቶችን እየፈጸመ ነው። የህዝብን ይሁንታ የተሰጠባቸውን ጉዳዮች አለመቀበል ከህዝብ ፍላጎት ጋር የሚቃረን ስለሆነ እነዚህንም በደንብ ማየት ያስፈልጋል። ብልጽግና ለግጭትና ለመፈናቀል ምክንያት የሆነውን ህገ መንግስት እንደ ቅዱስ መጽሐፍ አቅፎ ይልታል። ኢዜማ የዜጋ ፖለቲካ እከተላለሁ ይላል። በፖሊሲውም ይህንን ያስቀምጣል። ግን በግብሩ ደግሞ የጎሳ ጥያቄ፣ የቀበሌ ጥያቄ፣ የልዩ ወረዳ ጥያቄ ሲያራምድ ይታያል። ከቃሉ ጀምሮ ክልል ከልካይ ወይንም አክላይ በመሆኑ ክልል የሚባለው አሁን በመሃል የተሰገሰገው አወቃቀር አላስፈላጊ ነው ብለን እናምናለን። ራስን በራስ የማስተዳደር እስከ መገንጠል የሚለውን የኢፌድሪ ህገ መንግስት የኢትዮጵያ ህዝብ የቃል ኪዳን ሰነድ ነው ብሎ ያምናል። ብልጽግና ህገ መንግስቱን በውይይትና በሪፈረንደም ለማሻሻል ለምን ፈራ? አንቀጽ 39 በሀገር አንድነት ላይ የተጠመደ ፈንጂ ነው። ብልጽግና ይህንን ፈንጂ ለማምከን ድፍረት የለውም። ህዝቡን ባከበረ አግባብ መሻሻል ካለበት በህዝብ ይሁንታ እንዲሻሻል ያደርጋል። ፍትሃዊ፣ ነጻና ሰላማዊ ወገን ተቀባይነት ያለው ምርጫ አድርገን አናውቅም። የፖለቲካ ምህዳርን በማስፋት የተፎካካሪ ፓርቲዎች ተሳትፎ እናረጋግጣለን። በህገ መንግስት እውቅና የሌላትን ክልል እያስፈለፈለ ያለበት ሁኔታ አለ። ለዚህም ነው ብልጽግና ፓርቲ ደፍሮ ህገ መንግስት ይሻሻል የሚለውም ደፍሮ መናገር ያልቻለው። የብሔር ፖለቲካ ፓርቲዎች ጽንፍ ይዘው ከተጣመሩ ምንም ቢሰባሰቡ ትልቋን ኢትዮጵያ መሸከም መምራት አይቸገርም ወይ? የአገሪቱ ችግሮችን ለመፍታት አማራጭ ሀሳብ ይዘን ስንመጣ ጽንፍ ይዘን አይደለም፣ ሀሳብ ይዘን ነው። አርሶ አደሩና አርብቶ አደሩ ረገድ ዋስትና የሚሰጥ ስርዓት ዘርግተናል።